ክቡራትና ክቡራን የመቀለ ሴንትራል ተከታታዮች እንደምናላችሁ ዛሬ አርብ ግንቦት 7 ቀን 2018 ዓ.ም በትግራይና በአካባቢያችን የተከሰቱ ትኩስና አበይት መረጃዎችን ይዘንላችሁ ቀርበናል። እስከ ዜናችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። በዛሬው የመቀለ ሴንትራል የዜና ጥቅል የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል የጊዜያዊ አስተዳደሩን መዋቅር የሚያፈርስ ተከታታይ የሽምሽር እርምጃዎችን በመጀመር የትግራይ ፖሊስ ኮሚሽነር መቀየራቸው፣ በአንጻሩ አክቲቪስት ብርሃነ ገብረ ጊዮርጊስ በመቀለ በታጠቁ ኃይሎች ከተያዘ በኋላ በዓለም አቀፍ ዜናም የአሜሪካ የተወካዮች ምክር ቤት የፕሬዝዳንት ትራምፕን የጦርነት ስልጣን ለመገደብ የቀረበውን የውሳኔ ሀሳብ ውድቅ ማድረጉን እንዲሁም በ2026 የዓለም ዋንጫ ፍጻሜ በታሪክ ለመጀመሪያ ጊዜ ሻኪራ፣ ማዶናና ቢቲኤስ የሚሳተፉበት የጨዋታ አጋማሽ ኮንሰርት ሊቀርብ መሆኑን የሚገልጹ መረጃዎችን ይዘን ቀርበናል። አብራችሁን ዝለቁም። ውድ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ይህ መረጃ ለብዙዎች እንዲዳረስ ሼር በማድረግ አጋርነታችሁን አሳዩን። ዶክተር ደብረጽዮን ገብረሚካኤል የጊዜያዊ አስተዳደሩ መዋቅር የሚያፈርስ አዲስ መመሪያ አስተላለፉ። በትግራይ ክልል ባለው የስልጣን ሽኩቻ ውስጥ ሌላው ወሳኝ ምዕራፍ የተጀመረ ይመስላል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል በፕሬዝዳንትነት የተፈረመና ግንቦት 6 ቀን 2018 ዓ.ም የተጻፈ ደብዳቤ ለሁሉም የክልሉ የመንግስት መስሪያ ቤቶች፣ ዞኖችና ወረዳዎች አስተላልፈዋል። በደብዳቤው ላይ እንደተጠቀሰው በፕሪቶሪያ ስምምነት መሰረት ለ3 ዓመታት ሲሰራ የቆየው ጊዜያዊ አስተዳደር የትግራይ ብሔራዊ ክልላዊ መንግስት መተካቱ ታውጇል። በዚህ መሰረትም ሁሉም የመንግስት መስሪያ ቤቶች፣ የዞንና የወረዳ አስተዳደሮች ከዚህ ቀደም ሲጠቀሙባቸው የነበሩትን የመንግስት ስያሜዎች፣ ብሔራዊ አርማ፣ ማህተምና የደብዳቤ ራስጌዎችን በስራ ላይ እንዲያውሉ ትዕዛዝ ተሰጥቷል። ይህ ውሳኔ የተላለፈው በሚያዝያ 27 ቀን 2018 ዓ.ም ህወሓት በጠራው 6ኛው የትግራይ ምክር ቤት መደበኛ ስብሰባ ምክር ቤቱ ወደ ህገ መንግስታዊ ስራውና ኃላፊነቱ እንዲመለስ መወሰኑን ተከትሎ እንደሆነ ተገልጿል። ይህ ትዕዛዝ የወጣው የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የዶክተር ደብረጽዮን ቡድን በታጠቁ ኃይሎች ታጅቦ የመንግስት ቢሮዎችን መቆጣጠሩን ህገ ወጥ ነው ብለው በኮነኑ ማግስት በመሆኑ በክልሉ ያለውን የስልጣን ፍጥጫ ይበልጥ ያከረረ ሆኗል። አክቲቪስት ብርሃነ ገብረ ጊዮርጊስ የታሰረበት ቦታ ሳይታወቅ ሳምንታትን አስቆጠረም። በትግራይ ክልል ያለው ተለዋዋጭ ፖለቲካዊ ሁኔታ ተከትሎ አክቲቪስት ብርሃነ ገብረ ጊዮርጊስ በመቀለ ከተማ በቁጥጥር ስር ውሎ እስካሁን ፍርድ ቤት ሳይቀርብና ያለበት ቦታ ሳይታወቅ መቆየቱ ከፍተኛ ስጋትን ፈጥሯል። እንደ ቅድሚያ ለሰብአዊ መብት መረጃ ከሆነ አክቲቪስቱ ለመጀመሪያ ጊዜ በመቀለ በታጠቀ ኃይሎች ከተያዘ በኋላ ሲቪል ልብስ በለበሱ የደህንነት አባላት ተወስዶ ስሙ ባልተጠቀሰ ስውር እስር ቤት ውስጥ እንደሚገኝ ታውቋል። እስከ ሚያዝያ ወር መጨረሻ ድረስ ላለፉት 2 ሳምንታት ፍርድ ቤት ያልቀረበ በመሆኑ ጉዳዩ በዓለም አቀፍ ሕግ በግዳጅ መሰወር ሊባል እንደሚችል ስጋቶች እየተደመጡ ሲሆን ይህም በክልሉ ያለውን ተቋማዊ መፈራረስና የሕግ የበላይነት መላላት የሚያሳይ ተደርጎ ተወስዷል። ከዚሁ ጋር በተያያዘ ባለፉት 2 ወራት የነበረው ሰብአዊ ሁኔታ እጅግ አሳሳቢ ሆኖ ቀጥሏል። በትግራይ የፕሪቶሪያው ስምምነት በመፍረሱና ተከትሎ የፌዴራል መንግስት የበጀት፣ የጥሬ ገንዘብና የነዳጅ አቅርቦት በማገዱ ክልሉ ከፍተኛ ማህበራዊና ኢኮኖሚያዊ ቀውስ ውስጥ ወድቋል። ህዝቡም እህልን በስኳር እስከ መለወጥ የደረሰ የሸቀጥ ልውውጥ ውስጥ የገባ ሲሆን የጤናና የትምህርት አገልግሎቶች መቋረጣቸው ደግሞ በንጹሃን ዜጎች ላይ የሚፈጸም የጋራ ጥቃት ተደርጎ ተቆጥሯል። በተጨማሪም የኢትዮጵያ መንግስትና ህወሓት የፕሪቶሪያውን የሰላም ስምምነት ማዕቀፍ ተጠያቂነት በሰፈነበት መልኩ ዳግም እንዲያነቃቁ ጥሪ ቀርቧል። እነዚህ እርምጃዎች በአስቸኳይ ካልተወሰዱ በክልሉና በሀገሪቱ እየታየ ያለው የሰብአዊ መብት ጥሰት የከፋ ደረጃ ላይ ሊደርስ እንደሚችል ተመላክቷል። ዶክተር ደብረጽዮን ገብረሚካኤል የሹምሽር እርምጃዎችን መውሰድ ጀመሩ። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል በትግራይ ክልላዊ መንግስት መዋቅር ውስጥ
ከፍተኛ የሹምሽር እርምጃዎችን መውሰድ መጀመራቸው ታወቀም። በትላንትናው ዕለት በተላለፈው ውሳኔ በትግራይ ፖሊስ ኮሚሽን ውስጥ ለረጅም ጊዜ ዋና ኮሚሽነር ሆነው ሲያገለግሉ የነበሩትን ሜጀር ጀነራል ገብረ አድሃና ወይም ገብረ ዲላ ከኃላፊነታቸው አንስቷል። በእሳቸው ምትክ የቀድሞውን የአዲስ አበባ ፖሊስ ኮሚሽን ኮሚሽነር የነበሩት ኮሚሽነር ይህደጎ ስዩምን በትግራይ ፖሊስ ዋና ኮሚሽነርነት መሾማቸውን ተረጋግጧል። ዶክተር ደብረጽዮን በትላንትናው ዕለት ለጋዜጠኞች በሰጡት መግለጫ በጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ አማካኝነት ተሾመው የነበሩ የካቢኔ አባላት ለጊዜው በስራቸው ላይ እንደሚቆዩ ገልጸው ነበር። ይሁንና ይህ መግለጫ በተሰጠ በጥቂት ሰዓታት ልዩነት ውስጥ ቁልፍ የሆኑ የስልጣን እርከኖችን የመቀየር ተግባር መጀመሩ በክልሉ አስተዳደራዊ መዋቅር ውስጥ ትልቅ ለውጥ መኖሩን አመላካች ሆኗል። በተያያዘ መረጃም ሹምሽሩ በፖሊስ ኮሚሽኑ ብቻ እንደማይወሰን የመቀለ ሴንትራል ምንጮች ጠቁሟል። በቀጣይ ቀናት የካቢኔ ሴክሬታሪያት ኃላፊ አቶ ኢሳያስ ታደሰን ጨምሮ ሌሎች ልዩ ልዩ የቢሮና የኤጀንሲ ኃላፊዎች ከስልጣናቸው ተነስተው በአዲስ አመራሮች እንደሚተኩ ይጠበቃል። ይህ የሹምሽር ሂደት በዶክተር ደብረጽዮን የሚመራው ቡድን በክልሉ ያለውን አስተዳደራዊ የበላይነት ሙሉ በሙሉ ለማረጋገጥ የሚወስደው እርምጃ አካል ተደርጎ ተወስዷል። የአሜሪካ የተወካዮች ምክር ቤት የፕሬዝዳንት ትራምፕን የጦርነት ስልጣን ለመገደብ የቀረበውን የውሳኔ ሀሳብ ውድቅ አደረገም። በሪፐብሊካን አብላጫ ድምጽ የሚመራው የአሜሪካ የተወካዮች ምክር ቤት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የከፈቱትን ወታደራዊ ዘመቻ በኮንግረስ ካልጸደቀ በስተቀር እንዲያቆሙ የሚያስገድደውን የዲሞክራቶች የውሳኔ ሀሳብ እጅግ ጠባብ በሆነ ውጤት ውድቅ አደረገው። በምክር ቤቱ በተካሄደው ድምጽ አሰጣጥ አባላቱ 212 ለ212 እኩል በመለያየታቸው ሕጉ ለማለፍ የሚጠይቀውን የአብላጫ ድምጽ ማግኘት ባለመቻሉ ሊወድቅ ችሏል። ይህ ድምጽ አሰጣጥ የተካሄደው ግጭቱ ባለፈው ግንቦት 1 ቀን የ60 ቀናት ሕጋዊ ገደቡን ማለፉን ተከትሎ ሲሆን ፕሬዝዳንት ትራምፕ በወቅቱ የተደረሰው የተኩስ አቁም ስምምነት በኢራን ላይ የነበረውን ግጭት እንዳስቆመው መግለጻቸው ይታወሳል። የሪፐብሊካን ፓርቲ በምክር ቤቱ ያለው የወንበር ብልጫ እጅግ ጠባብ በመሆኑ በፕሬዝዳንቱ የጦርነት ስልጣን ላይ የሚደረጉ የድምጽ አሰጣጦች ከጊዜ ወደ ጊዜ ፉክክሩ እየከረረ መጥቷል። ለዚህም ማሳያ የሚሆኑ ባለፉት ሚያዝያ 16 ቀን በተመሳሳይ ጉዳይ ተካሂዶ የነበረው ድምጽ 213 ለ214 በሆነ እጅግ ጠባብ ልዩነት መውደቁ ነው። በፕሬዝዳንቱ የጦርነት ስልጣን ላይ ገደብ ለመጣል በተያዘው ዓመት ሙከራ ሲደረግ ይህ ለሶስተኛ ጊዜ ሲሆን ፕሬዝዳንቱ ስለ ጦርነቱ መሻሻል ለኮንግረሱ ማብራሪያ እንዲሰጡ በሚጠበቅበት ወቅት መከናወኑ ጉዳዩን ይበልጥ አሳሳቢ አድርጎታል። በታሪክ ለመጀመሪያ ጊዜ በዓለም ዋንጫ ፍጻሜ የጨዋታ አጋማሽ ኮንሰርት ሊቀርብ ነው። የዓለም እግር ኳስ ማህበር ፊፋ በ2026ቱ የዓለም ዋንጫ ፍጻሜ ታሪካዊ የሆነ የጨዋታ አጋማሽ የሙዚቃ ትርኢት እንደሚኖር በይፋ አስታውቋል። ጁላይ 19 ቀን 2026 በኒው ጀርሲው ሜትላይፍ ስታዲየም በሚካሄደው የፍጻሜ ጨዋታ ላይ ዓለም አቀፍ ዝናን ያተረፉት ሻኪራ፣ ማዶናና የደቡብ ኮሪያው ቢቲኤስ በጋራ በመሆን ትርኢታቸውን ያቀርባሉ። በኮልድፕሌይ ባንድ መሪ ክሪስ ማርቲን አማካኝነት የሚዘጋጀው ይህ ትርኢት በዓለም ዋንጫ ታሪክ በጨዋታ አጋማሽ የሙዚቃ ኮንሰርት ሲቀርብ የመጀመሪያ ያደርገዋል። ይህ አዲስ አሰራር ከዚህ ቀደም በአሜሪካው ሱፐር ቦል ላይ ብቻ ይታይ የነበረውን የመዝናኛ ዘይቤ ወደ እግር ኳሱ ዓለም ያመጣ ሲሆን ዋነኛ ዓላማውም ከግሎባል ሲቲዝን ጋር በመተባበር ለህፃናት ትምህርትና ስፖርት እድገት የሚውል የገንዘብ ድጋፍ ማሰባሰብ ነው። ፊፋ ትርኢቱ በጨዋታው ላይ የሚፈጥረውን ተጽዕኖ ግምት ውስጥ በማስገባት የኮንሰርቱን ርዝመት ለጨዋታው ፍሰት በሚመጥን መልኩ በ11 ደቂቃዎች ገደብ ውስጥ እንዲጠናቀቅ ማቀዱን ገልጿል። በኮንሰርቱ ላይ የምትሳተፈው ሻኪራ ከዚህ ቀደምም ዋካ ዋካን ጨምሮ በበርካታ የዓለም ዋንጫ መድረኮች ላይ በመቅረብ የምትታወቅ ሲሆን ዘንድሮም ዳይ ዳይ የተሰኘውን አዲስ የውድድሩን መዝሙር ይዛ እንደምትቀርብ ይጠበቃል።
ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት መረጃዎች እነዚህ ነበሩ። በወቅታዊ የትግራይና የቀጠናው ጉዳዮች ላይ ያላችሁን አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛለን። የምናቀርባቸው መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ሳብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን አትርሱ። እንዲሁም በቴሌግራምና በፌስቡክ ገጾቻችን ቤተሰብ በመሆን ትኩስ መረጃዎችን በየሰዓቱ መከታተል ትችላላችሁ። ስላዳመጣችሁን እናመሰግናለን። ቸር ሰንብቱ።